እስከ ዛሬ ላስከፋዎች በጣም ይቅርታ። ብዙ ጥፋት አጥፍቻለሁ፣ ግን ደግሞ እወድሻለሁ። አለም ደግሞ እዚህ ቤቷ ትመጣለች፣ ይዣት ነው የምመጣው። እናቴ በጣም ይቅርታ። ወንደሰን በስተመጨረሻው ማዘሯን ይቅርታ አለ። ተጸጽቶ ነው ወይስ ደግሞ በቤቱ ላይ የወዲት ጉዲት ስለሌለች ነው? የወዲት ጉዲት ደግሞ የእኔ ንጉሱ ላይ ቅፍ አድርጋ አንድ ነገር ብችልም እናቱን ተመልሶ እንደማያስቀይማት ምን እርግጠኛ ነን? በማንኛውም ግን የማማ ፈገግታ ፈገግ ብሎ ስላያቸው እጅግ በጣም ደስ ብሎኛል። ምክንያቱም ልጇም እየቀረበ ወደ እሷ እየተጠጋ ሊያምናት ነው። ነገር ግን ያው ከጀርባው የወዲት ጉዲት ስለሌለች ይመስለኛል ብዬ አስባለሁ። ምክንያቱም ወንዶች ደካማ ጎናቸው በሚስታቸው ስለሆነ እናቱን የፈለገ ቢወዳት ግን ከሚስቱ ደግሞ ፍላጎቷን አይጠብቅላት፣ የሚስቱን ፍላጎት ያስቀድማል ብዬ አስባለሁ በእኔ አስተሳሰብ። እና ማዘሯ ግን ፈገግታቸው ከልክ ያለፈ ነበር። እናቴ አጥፍቻለሁ፣ በድዬሻለሁ፣ ሳቅሽ፣ ፈገግታሽ፣ ይሄ መልካም ፊትሽ ካበራ ቆይቷል እኮ ዛሬ ግን ደስ ብሎኛል፣ ለሁሉም ነገር በጣም ይቅርታ ብሎ እንግዲህ ጎንበስ ብሎ እናቱን ይቅርታ ይጠይቃልኝ። እናትየውም አንድ ነገር ብለዋለች። ልጄ የቤቱን ጉድ አንተ እያየህና እያስተዋልክ አይደለም። አንተ ስትመጣ መልካም ትሆናለች፣ አንተ በሌለበት ሰዓት ግን በጣም ክፉ ናት። አለምን ልጅን አምጣልኝ ፈልገህ ብላ ስታናግረው እንግዲህ እሱም ፈልጌ አመጣልሻለሁ እናቴ ሲላት የኔ ነበር ደስ ያላተኝ። ከዛም ቃል ይገባላታል። ከዛም ያው ወንድዬ ይቅርታ ጠይቋለኝ። እናትየዋም ተከታተል በደንብ ያለውን ነገር እና ከዛ በኋላ እመነኝ ትለዋለች። እና ሚስቴና እናቷ ናት ያገዷት ብለሽ ታስቢያለሽ ሲላት እኔ ሀሳቤን አልቀይርም፣ አለም ልጅ እኔን ትታ የትም መሄድ አትችልም። ስለዚህ እነሱ ናቸው፣ ልቤ ነገረኝ እነሱ እንደሆኑ ነው። ስለዚህ ተከታትለህ አምጣልኝ ስትለው እሱም እሺ ብሎ ያው ፖሊስ ጣቢያም ሄዶ ነበረ፣ ድላላም ጋር ሄዶ ነበረ። ምንም አየናት ያለት ሰው አላገኘም። ስለዚህ ጥርጣሬዋ ይፋ እንደሆነ ትነግረዋለች ማለት ነው። ሌላው ወደ የወዲት ጉዲት ቤት ስናመራ የወዲት ጉዲት በባለፈው አጋቹ ለፀሐዬ ያደረግላትን እንክብካቤ ከሶፋ ጋር ስትቀመጥ የተሰማትን ስሜት ለእነሱ የተሰራው ምግብ ስትበላ ምን አይነት ስሜት እንደጣፈጣትና ለየት ያለ መቀመጫ ተቀምጣ ስለማታውቅ ስለ ወገቧ እንዴት ነበረ፣ አመጋገብሽስ እንዴት ነበር እያለች በጣም ስታጣድፋት ነበር በጥያቄ። ፀሐይም ሁሉ ነገር እንደለመደችውና ለእሷ ምንም እንዳልሆነ ምግቡም ቆንጆ እንደሆነ ሶፋውም እንደተመቻት ትነግራታለች። ግን ለምንድን ነው እኔም ምድር ላይ አስቀምጦ አንቺን ላይ ሶፋ ሲያስቀምጥሽ አይሆንም ብለሽ ያልተከራከርሽው ብላ ስትጠይቃት የወዲት እሱን ማድረግ አልችልም፣ አንድ ምላሽ ብመልስለት የሚገለኝ ነበር የመሰለኝ፣ ስለዚህ እሱን ማድረግ አልችልም፣ ይቅርታ የኔ እመቤት ስትላት እና ለምን ድብን አትይም? እኔ መሬት ላይ ተቀምጬ ስለማለቅ እጅግ በጣም ወገቤን አሞኛል። አንድስ ወገብሽ እንዴት ነው? ምቾት ላይ እኮ አልለመደም። የፈረደበት ምድር ላይ ወይም አፈር ላይ መቀመጥ ነው ያንቺ አላማ ገባሽ? ሁለተኛ ግን እንደዚህ ብታደርጊ እገልሻለሁ ስትላት ፀሐይም በእርግጥ አንቺ ያልሽው ትክክል ቢሆንም ነገር ግን ደግሞ እሱ ካዘዘኝም ትዕዛዝን አከብራለሁ፣ ስለዚህ በሱ እጅ መሞት አልፈልግም ስትላት የወዲት ጉዲት ቆይ እኔ ለምን አሰሚኝም? እኔ ምንሽ ነኝ? እመቤቴ ነሽ ትላታለች። ከዛም እንግዲህ ብዙ እየተከራከሩ ባለበት ሰዓት አጋቹ ይመጣል ድንገት። ለምን ነው ሶፋ ላይ እየተቀመጥሽው? ተነሽ ይላታል። ለምንድን ነው እንደዚህ ልትናገረኝ አይገባም፣ አንተም ሌባ ነህ፣ እኔም ካንተ አላንስም፣ ስለዚህ ራስህን እንደ ጻድቅ ሰው አትቁጠር ብላ አጋቹን ስትከራከረው የወዲት ምንድን ያልሽ ብሎ ሲያዳን አዎ አመዳም ነህ ብላ ትሳደባለች ማለት ነው። እኔ ነኝ አመዳም? ጎንበስ በይና ይቅርታ ጠይቂ። አንቺ ነሽ ወይስ እኔ ነኝ ክፉ? እኔ ብር ለማግኘት ነው እየሰረኩ ያለሁት ሰው ማግደው እንጂ ነፍስ ላጠፋ አይደለም። አንቺ ግን የባልሽን እናት አብረሽ እየበላሽ እየጠጣሽ የጭካኔ ጥግ ይታለ ቢባል አንቺ ነበር የምጠቁም አየሽ። ስለዚህ የማን ሚዛን ይደፋል ብሎ ፀሐዬ ምስክር እንድትሰጥ ያደርጋል። እሱማ የባሏን እናት ልትገድል ያሰበች ሴት ጨካኝና ክፉ መሆኗን ስለሚያሳይ
እሱ ነው። ያው ያንተ ደግሞ ገንዘብ ነው። ገንዘብ ደግሞ ሰውን ህይወት ከማጥፋት ምንም አይወዳደርም ትለዋለች። አየሽ መልካም ስብዕናና ትክክለኛ ፍርድን እንኳን ከሷ ተማሪ ብሎ ይቅርታ እንድትጠይቅ ያንበረክካታለኝ። ከዛም እንግዲህ የምትፈልገው ነገር ምንድን ነው ስትለው አይ እኔ የምፈልገው ብር ነው። ብር ገባሽ? ብሩን ካላመጣሽ ግን ዘብጥያ እስር ቤት ትወርጃለሽ፣ ሙሉ እድሜሽን እዛው ነው የምታቃጥይ፣ ወጣትነትሽን እያለ ይስትባት ያለኝ። የወዲትም ምንም አማራጭ የላትም። ተጎንብሳ እንግዲህ ይቅርታ ትጠይቃለች። አንገቷንም ሰበር አርጋ ይቅርታ እንድትጠይቅ ያዛታለች። እሷም እሺ ብላ ይቅርታ ትላለች። ድገሜው ይቅርታ፣ ድገሜው ይቅርታ። በቃ ልኳን ሲያስገባት ማለት ነው። ፀሐዬ ይሄኔ በቃ የደስታ ሻማን እያበራች ነው። ታዲያ እንግዲህ ምድር አይንካኝ የምትለው የቀበጡለት ሞት አይገኝም እንደሚባለው ወርቄ ስትመጣ ያየችው ነገር ግራ ገብቷታል። ፀሐዬ ሶፋ ተቀምጣ የወዲት ጉዲት ወንበር ላይ ስትቀመጥ ከዛ ምን እየተካሄደ ነው? ምንድን ነው ንገሩኝ። ለምንድን ነው እዚህ እንደዚህ የተቀመጥሽው? ተነሽ ብላ ልታስነሳት ትሞክራለች። ማን ነው እንደዚህ ያደረገሽ? ይቅርታ እንድጠይቅ አድርገው ነው ስትላት ማን ነው ብላ ስታስደነቃቃችሁ እኔ ነኝ። ያጠፋ ሰው ይቅርታ ይጠይቃል አይደለ? ይህን ደግሞ ማወቅና መማር አለባት። ስለዚህ ይቅርታ እንድትል ተጎንብሳለች ይላል እኮ የኔ ልጅ ነው። ወርቅ እኮ ምድር ላይ አይደለም የሚሆነው ከአንገት ላይ ነው መታሰር አምሮና ደምቆ። እኔ ወርቄ ደግሞ በማርና በወተት ያደግኩ ልጅ ከዚህ ሶፋ ውጭ ሌላ ምድር ላይ መንካት የለብኝም። ተንቀባርሬ የኖርኩ ሰው ነኝ፣ ተገብሬ የምኖር ሰው ነኝ ስትለው አይ እንደሱ ሊሆን አይችልም። አሁንም አንቺም ተነሽ፣ ወንበር ላይ ተቀመጭ፣ ተነሽ ይላታል ማለት ነው። ለሰማይ ለምድር የከበደ ሴትዮ ማለት ነው። ተደስታ ወንበር እንድታመጣላት ፀሐይን ታዛታል። ኖ ራሶት የእነሱን ያምጡ ብሎ በክብር ያዛቸዋል ማለት ነው። እዛ ማለት ነው በሱ የምር እማማ ወርቄ ውጥር ውጥር ፍንጥር ፍንጥር የምትል የነበረችዋ ሴትዮ እንዳው በአንድ ጠቋራ ልጅ ወይም ወጣት ልበለው ያን ያክል ቁም ስቃይ ማየት ከባድ ነው። ለነገሩ የበላቸው ሰውን ምን ያክል እንደሚያንቋሸሹ ምን ያክል ሰውን እንደሚበድሉ በደንብ የተረዱ እንኳን አይመስለኝም። አሁን ላይ ራሱ እንደዛ እያሰቃያቸው ጊዜ ሰጥቷቸው እንዲያስቡበት ሰጥቷቸው እንኳን የእህቷ ልጅ ዮርዳኖስ መታ እባክሽን ሆቴል እያደርኩ ነው ገንዘቤን እጨርሳለሁ፣ እንደዛ ደግሞ አዋጭነት አይደለም፣ ከአንቺ ውጭ ሌላ ሰው የለኝም እና ምግቡንም ተይው ማደሪያ ብቻ ፍቀጅልኝ፣ ያልሽኝም ሁሉ አደርግልሻለሁ እንደ ትእዛዝሽ እንደ ቃልሽ ብላ ስትማጸናት በፍጹም የእኔ ቤት የአንቺ ሆድ ከርሳም አይደለም፣ መቄዶንያ ቤትም አይደለም፣ ይህ የቢኒያም ቤት ወይም ደግሞ የአበበሽ ጎበና ቤት አይደለም፣ ስለዚህ ውጭልኝ፣ አልፈልግሽም፣ ላይሽ አልፈልግም ብላ ትጠይቃታለች ማለት ነው። እባክሽን ይቅርታ አድርግልኝ፣ ቆይ ከአንቺ ሌላ ማውቀው እኮ ስለሌለኝ ነው፣ ማደሪያ ብቻ ነው ሌላ ነገር አይደለም ስትላት እኔ የእናትሽ እህት ነኝ አይደለ? አዎ ብላ ስትጠይቃት እንግዲያውስ እኔ እስካሁን ችዬሻለሁ፣ ያንቺን ከርስ መሙላትም አልፈልግም፣ ማየት አልፈልግም፣ የአባትሽን ወገን ፈልገሽ እነሱ ጋር ጥገኛ ጠይቂያቸው ትላታለች። የአባቴን ወገን አይፈልጉኝም ብላ አሳዘነች። በቃ አሳዘነችኝ። ዮርዳኖስ ለምን ትንሽ የቤት ግን ተከራይታ መኖር እንዳልቻለች ነው ያልገባኝ ነገር። እና ያው ፀሐይንም ችግሯን ስትነግራተኝ ያለውን ነገር መረዳት እየቻለች ግን ደግሞ ችግር ላይ ስለሆነ ፀሐይ ራሱ ሰው መርዳት አትችልም። ተመልሳ ወደ ወንደሰን ቤት እንዳትሄድም የወዲት ጉዲት አታስቀምጣትም እዛ ቤትም እንጂ ለማደሪያ ችግር የለውም ነበር፣ ያስጠጓት ነበር። ማማ ደግሞ በጣም አጥብቀው የሚወዷት ዮርዲን ማለት ነው። ሰው ታከብራለች፣ ትህትናዋ ሁሉ ነገሯ በጣም ነው ደስ የሚለው። ከዛም እንግዲህ ማማ ወርቄን አመናጭቃ የእህቷን ልጅ ልካታለች ማለት ነው። የሚገርመው ነገር ቤቱ ቢሸጥ 23 ሚሊዮን አይደለም 30 ሚሊዮን ብር ያወጣል ብላ ፀሐዬ ስትናገር ሂሳብ ላይ በደንብ ትችላለች። አየሽ ቀመር ላይ
እርሳው ጀዝባ የሆኑ ሰውዬ ክፋትና ተንኮል ብቻ ነው የተማሩት አይደል? ሂሳብ ከዚች መልከ መልካም ሴት ተማሩ ብሎ ይናገራል ማለት ነው አጋቹ። የወዲትም ቆይ መቼ እንማር ስትላት እሱን ጊዜ አመቻችቼ በደንብ አስተምርሻለሁ ትላታለች ማለት ነው። ወይኔ ፀሐዬ ግን አለቀላት በኋላ ማለት ነው። አለቀላት። እኔ እሷን አያርገኝ በእውነት ምንም እንኳ አሰሪና ሰራተኛ ይጣላል ይበድላል፣ ግን ደግሞ እዛ ቤት እስካለች ድረስ ደሞዟን እስከከፈሏት ድረስ ሌላ ሶስተኛ ወገን መጣና ለእኔ ተቆረቆረልኝ ብላ ክፉና ደግ ባትነጋገር ወይም ደግሞ እነሱን የሚያናድር ነገር ባትናገራቸው መልካም ነበር። ምክንያቱም አብራ እስከኖረች ድረስ ጥሩም አይደለም። ቢያንስ እንኳን ክፋትን በክፋት እነሱ ቢመልሱ ክፋት የተደረገበት ሰው ታጋሽ ነው፣ ሁሉን ነገር ይችላል። ምክንያቱም ትምህርት ስለወሰደ። ፀሐይም ትንሽ ወጣ ያለ ነገር የተናገረችው ምንድን ነው? እነሱ እንደዛ እየተንቀጠቀጡ በገንዛ ቤታቸው ነፃነታቸውን ሲያጡ እሷ ግን የልብ ልብ ሊሰማት አይገባም ብዬ አስባለሁ። ሁሉንም ተረጋግታ ለራሷ ህይወትን ማሰብ አለባት። ያው በስተመጨረሻም እንግዲህ ሙጥር ሙንቅር ስትል የነበረችዋ የወዲት ጉዲትም ወደ መታገቱ ቦታ ሄዳለች ማለት ነው። ቤቴንም አልሸጥም፣ መደራደሪያ እንኳን 3 ሚሊዮን ብር ልስጥህ፣ አንተ የማትጎዳበት እኔም እማልጎዳበት ትለዋለች ለአጋቹ። አጋቹም እንግዲህ የምፈልገው 23 ሚሊዮን ብር ነው። 3 ሚሊዮን ብር ምን አላት ብለሽ ነው? የኔን ህይወት ቢቀይር የእናቴን፣ የአባቴን፣ የአክስቴን፣ የአጎቴን ሌሎች ቀሪ ዘመዶችንም ህይወታቸውን አይቀይርላቸውም። ስለዚህ የምንፈልገው 23 ሚሊዮን ብር ነው ይላል። ታዲያ በእኔ በማማ ወይዘሮ ወርቄ ቤት ነው እንዴ የአንተን ዘር ማንዘር ህይወት የምቀይረው ስትለው፣ አዎ እሱን ማድረግ ይችላሉ። አየሽ ቤትሽን በደንብ ተመልከችው ነበር ያላተኝ። ቆይ ካልሆነ መታሰር ትፈልጊያለሽ ወይን ቤት መውረድ ትፈልጊያለሽ ሲላት፣ አይ አልፈልግም ግን ደግሞ እንደራደር ትላለች። እንድታስብበት ጊዜ ሰጥቷት ይወጣል ማለት ነው። ከዛም እንግዲህ ፀሐይና አጋቹ ከወጡ በኋላ እናትና ልጁ የወርዲ አስለቅሳ ከላከቻት በኋላ የወዲትና እናቷ ቁጭ ብለው አንድ ላይ የወዲት ስላጠፋችው ነገር አንቺ ማትረቢ ለራስሽም ሳትሆይ እኔንም ገደል ይዘሽ ገባሽ ብላ ትሰድባታለች። የወዲትም ለምን እናቴ ትሰድብኛለሽ ብላ ተናዳ ትወጣለች ማለት ነው። ለዚህ ሁሉ የዳረግሽኝ አንቺ ነሽ ትላታለች። በእርግጥ ልጅቷ የወጣችው በእናቷ ነው። እናቷ ግን ከሃዲ ስለሆነች ማመን እንኳን አትፈልግም። ይኸው በስተመጨረሻ ማለምም ነፃ ወጥታ አጋቹም ተመልሶ የወዲትን አግቷታል። የወዲትም ወደዛ ማገቻ ቤት ስትገባ እባካችሁ ልቀቁኝ፣ እኔ እዚህ ቤት ማደር አልፈልግም ስትላቸው እንግዲህ መብራቱንም አጥፍተው እጅና እግሯን አስረው ጥለዋት ወጥተዋል ማለት ነው። ወንድዬም እንግዲህ አለምን ፍለጋ ወጥቷል። ለእናቱ ቃል በገባው መሰረት ሌላው በቀጣይ ክፍል ይዤላችሁ ምመጣ ይሆናል ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦቼ ሰላማችሁ ይብዛልኝ። ስለምትከታተሉኝ፣ ስለምታበረታቱ እንዲሁም ሀሳብ አስተያየታችሁን ስለምትለግሱኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ለሰው ልጅ ሰላም ነውና ለሁላችንም ሰላም ይስጠን። ከምናየው ከምንሰማው አምላክ ይጠብቀን። በያላችሁበት በድጋሚ ሰላማችሁ ይብዛልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁኝ።